ትዝታ ከቤኪ ጋር ሆና ስለ ክሩቤል ያልሆነ ነገር ስትናገር እንግዲህ ዙፋን ትደርሳለች። ምን አይነት ነገር ነው የምታወሪው? የማይሆን የማይመስል ነገር ለምን ትናገሪያለሽ? በማለት እንግዲህ ትዝታንም ትቆጣታለች። በእነዚሁም እያለ እንግዲህ በራቸው ይንኳኳል ማለት ነው። በሩ ሲንኳኳ ግን በሩንም ሊከፍተው የሄደው የነበረው ቤኪ ነበር። በረከት በሩን ሲከፍተው ያየውንም ማመን አልቻለም። እንግዲህ የመጣችው ስመኝ ነበረች። ስመኝም ወደ ቤታቸው ድጋሚ መጥታለች። ቤኪ እንግዲህ ከመጀመሪያ ጀምሮ እኔ ቀስ ብዬ እነግራታለሁ እና እባክሽ እህቴ እንድትጎዳ አታድርጊ ብሏት ነበረ። በዚህ ሰዓት እንግዲህ ቤኪ በፊት ለፊቱ ስትመጣበት ምን ልታደርጊ መጥተሻል ብሎ ነበረ የተናገራት። ውስጥ ላይ ደግሞ ትዝታና ዙፋንም ቁጭ ብለው እየጠበቁ ነበረ። ነገር ግን በቻለው አቅም ቤኪ እግሯ ስር ተንበርክኮ እባክሽ ስመኝ አሁን ላይ ምንም ነገር አታድርጊ፣ ለእህቴ ስትይ አስቢላት እያለ ሲናገራት ነበረ። በዚህ ሰዓት ስመኝም እኔስ እስካሁን ድረስ ታገዝኳችሁ፣ ከልጄ በጭራሽ ልታርቁኝ አትችሉም ብላ ነበረ የተናገረችው። እንግዲህ ቤኪ በዚህ መሀል እባክሽ እያለ እግሯንም ከስር ቢወርድም አንተ ስለ እኔም 9 ወር ሙሉ የተሰቃየሁባት ልጄ በሆዴ ውስጥ እንዴት እንደዚህ ትለኛለህ? ስቃይን አይገባህም እያለች ቤኪንም ለማስረዳት ትሞክራለች። እሱን እረዳሻለሁ፣ እንግዲህ ግን እባክሽን እህቴ በዚህ መልኩ መናገር የለብሽም ወይንም ማወቅ የለባትም እያለ ሲናገራት ነበረ። ስመኝም አሻፈረኝ በማለት እንግዲህ ወደ ውስጥ ለመግባት ትሞክራለች። አሁን ላይ ታገሺ ብሎ በነገራት ሰዓት እንግዲህ ስመኝም ከባድ የሆነ ነገር ታስታውሳለች። እንግዲህ ስመኝ ወደዚህ ከመምጣቷ በፊት አሁን ላይ ትዝታ ስመኝንም አግኝታት እንደነበረና ትዝታ ደግሞ ይህንን ሴራ እንደጠነሰሰችው እሷም ስትመጣ ምንም አልደነገጠችም ነበረ። እንግዲህ ቤኪንም አሸንፋ ወደ ውስጥ ትገባለች። ወደ ውስጥ ስትገባ ቤኪ ለመመለስ ቢሞክርም ግን ፊት ለፊት አግኝተዋታል። በዚህ ጊዜ ዙፋንም ፊት ለፊት ስታያት አንቺ ሴትዮ አሁንም ድጋሚ ወደዚህ ለምን ትመጫለሽ? ምንድን ነው ከኛ የምትፈልጊ? ስትላት ነበረ። ቤኪም እባክሽ ውጪ እያለ እየለመናት ውጪ ማውራት እንችላለን እያለ እንግዲህ ዙፋንንም እያየች ሲናገር ነበረ። ቤኪ እኔ ዛሬ ልጄንንም እውነቱ ሳልነግራት በጭራሽ አልወጣም በማለት ወደ ውስጥ ከገባች በኋላ እውነቱን ለዙፋን ለመናገር እየወሰነች ነበረ። በቃስ ይሄ ነው ወሬውንም ማለት እያለች እንግዲህ ትዝታ ደስ ብሏት አሁን ላይ ዙፋንንም ከዚህ ቤት ትወጣልኛለች፣ ሀብቱም የኔ ያደርጋለሁ እያለች በውስጧ ታስባለች። በዚህ መሀልም ትዝታም እንዴት አድርጋ ስመኝንም እንደጠራቻት ስታስብ ነበረ። እንግዲህ ስመኝ ከመምጣቷ በፊት መጀመሪያ ላይ ትዝታ እህቷን እንደውላላት ብርቱካንም እያዋራቻት እንደነበረ ስለነዛ ቤት ሁሉንም ነገር እንድትነግራት አንድ በአንድ ሌላው ነገር ደግሞ ተባብረው ማጥፋት እንደሚፈልጉ ስትስማማት ነበር። እንግዲህ ስመኝንም ለማግኘት በወሰነችበት ሰዓት ስለነበረ ትዝታም ስመኝም ፊት ለፊቷ ታገኛታለች። ስመኝም የመጣችበት ሰዓት ምን ፈልገሽ ነው ከኔ ደግሞስ ማንነሽ ብላ ትናገራታለች። እኔ ሁሉንም ነገር አውቃለሁና ልጅሽንም የት እንዳለች እዛ ደግሞ ልጅሽም እየፈለግሽ እንደሆነ አውቃለሁ ብላ ትነግራታለች። በዚህ ሰዓት ስመኝ የእናት ሆድ ስለሆነባት እንግዲህ ትባባለች እና ደግሞ ልጅሽን አሁን ላይ ላንቺ የምትቀርቢበት ሰዓት ነው እና ደግሞ ልጅሽ ስቃይ ውስጥ ናት፣ ልጅሽ ተጠልፋ ልትገደል ነበረ ትላታለች። ስመኝም በጣም ትደነግጣለች። ከዚህ በኋላ አጠገቧ ሆነሽ ልጅሽን መንከባከብ ከፈለግሽ አሁኑኑ አድርጊው ብላ ነበር እንግዲህ ትዝታም ለስመኝ የገፋፋቻት። ያንን የተናገረችው ነገር ትዝታም እያደሳሰታት ነበረ። ቤኪ በዚህ መሀል ስለ እህቱ ዙፋን በጣም በመጨነቅና ቤኪንም ምንም ሳይናገር እባክሽን ስመኝ እባክሽ እያለ ቢለምናትም ልጄ የውልሽ አንቺ ማለት እኔ ትክክለኛዋ እናትሽ ነኝ በማለት ትናገራታለች። በዚህ ሰዓት ዙፋንም ምን እያልሽ ነው እያለች ስትጠይቃት ነበረ። አዎ እኔ እናትሽ ነኝ እና ደግሞ ለዘመናት የደበቁሽንም ወንድምሽ ነኝ እያለ እናም እናትሽ ነኝ እያለች እየተጫወቱብሽ ነው እያለች
ስመኝም እሷ ንጹህ እንደሆነች ትናገራለች። በዚህ መሀል እንግዲህ ዙፋንን ማመን አቅቷት ከወንድሟ መስማት ከእጅግ የምታምነውና ምንም እንኳን አይዋሸኝም ብላ የምታስበው ወንድሟን መጠየቅ ትቀጥላለች። በዚህ ሰዓት ወንድሟ ግን ቤኪ በጣም ደንግጧልና ምንም መመለስ አልቻለም። እውነቱን ንገረኝ ምን የምታወራው ቢልም እና ደግሞ ምንም አይነት ነገር እውነት ስለሆነ ነው ማይመለስልሽ እያለች ስመኝ ስትናገር፣ በዚህ ጊዜ በጣም ትደነግጣለች። ዙፋንም እውነት መሆኑ በበረከትም ዝምታ ታረጋግጣለች። እንግዲህ ዙፋን ራሷ ስታ ትወድቃለች። በዚህ ጊዜ ተጠያቂው አንቺ ነሽ፣ እኔ እኮ ብዬሽ ነበረ እህቴን ትጎዳብኛለች ብልሽም አልሰማሽኝም፣ አሁን ደስ ይበልሽ እያለ እንግዲህ አሁን ላይ ስመኝም ሲወቅሳት ነበረ። ራሷ ስታ ስታያት ስመኝ በጣም ደንግጣለች። በዚህ መሀል ግን የተጠቀመችው ትዝታ ነበረች። በመሀልም እንግዲህ ብቻዋን ክፍሏ ትገባለች። ምኞትም ወደዛ በምትመጣበት ሰዓት እንግዲህ ምኞት ዙፋንን ወድቃ ነበር ያደረሰችው። ስለተፈጠረውም ነገር ከሰማች በኋላ እሷም ይሄ ነገር ስለምታውቅ ብዙ ጊዜ ስመኝም ወደ ውስጥ ገብታ ዙፋንም እንዳትነግራት አስቁማት ስለነበረ የበለጠ ደግሞ ይህንን ባወቀች ሰዓት በዚህ መልኩ ማወቋ አስደንግጧት ነበረ። አሁን ላይ ለብቻዋ ስታለቅስ ነበረ። ዙፋንም ወንድሜ እያለች እንዴት ነው እኔ ከወንድሜ መራቅ አልፈልግም፣ ግን ደግሞ በጣም እያለች እንግዲህ ምን አይነት ውሳኔ መወሰን እንዳለባት እያሰበች ለብቻዋ ስታለቅስ ነበረ። ኤልሳ ከቤተሰቧ እንግዲህ ከአባቷ ከተለየች በኋላ ብቸኝነት ይዘዋታል። ነገር ግን በስልክ የማትፈታት እና ደግሞ እየደወለች ለራሷ ጥቅም የምትፈልገው ሰው አግቢ እያለች የምትጨቀጭቀዋ ከሷ ከገዛ እናቷ ጋር በጣም ጭቅጭቅ ውስጥ ገብታለች። እናቴን ለምንድን ነው እንደምታደርግ እያለች እንግዲህ በጣም ውስጧ ተከፍቶ ነበረ። ኤልሳም ከእናቷ ጋር ላንቺ ፍላጎት ይሄንን ነገር የኔ ህይወት ማጨለም ምን ያደርግልሻል እያለች ነበረ ኤልሳ። እንግዲህ እናቷ አሁን ላይ አለቅሽም ስትላትም የበለጠ ደግሞ እውነትን ግልጽ እንዲሆንላትና የማፈቅረው ሰው አለ ብላ እንግዲህ ትናገራለች። በዚህ ሰዓት ግን እናት የራሷ ንግግሯ ብቻ ሰምታ ትዘጋባታለች። ኤልሳ በጣም ተናዳ ነበረ። ብቸኝነት ተሰምተዋት ልክ እንደ ሁሌም ወደ ቤኪ ትመጣለች። ወደ በረከት ቤት ከመጣች በኋላ እንግዲህ ቤቱም ውስጥ ምንም አይነት ደስታ ስላልነበረ ደንግጣ ነበረ። እንግዲህ ትዝታ በጣም እያሟሟቀች ስትናገር ነበረ። ከበረከትም ጎን ሆና ምንም እንዳላደረገች ጥሩ ነገር እንደሰራች ከጎኑ እንደምትሆን ስታወራ ነበረ። እንግዲህ ትዝታ አሁን ላይ ይህንን የቤተሰቡንም ሀብት ከቤኪ ጋር ሆኜ ራሴ ብቻ እንደፈለግኩ አድርገዋለሁ፣ ዙፋንም ትወጣልኛለች በማለት ነው እየተናገረች የነበረው። ግን ደግሞ ዙፋንም ቤኪ ወደ ውስጥ ገብቶ እህቴ እያለ ቢያናግራትም ዙፋን ግን ምንም ፍላጎት አልነበራትም። እህቴ ብሎ ሲጠራት ራሱ ምንም አይነት ነገር መስማት አልፈለገችም ነበረ። እባክሽ ይቅርታ አድርጊና እና ደግሞ አንቺ መቼም ቢሆን እህቴ ነሽ እና ደግሞ እቴቴም ቢሆን ከአንቺ ይህንን አንቺን ላለማጣት ነው ዝም ያልንሽ በማለት ነበረ የተናገራት። ዙፋን ግን ከእንባ ውጪ ምንም ነገር አልተነጋገረችም ነበረ። በዚህ መሀል እንግዲህ ምኞትም ከቤኪ ጋር በነበረችበት ሰዓት ልክ እንደ ሁሌም ትዝታ ወይኔ እያለች ቴቲ እያለች እንግዲህ በጣም ስትመጫለቅ ነበረ። በዚህ መሀል ግን ኤልሳም እውነቱ ትደርስበታለች። ወደ ውስጥ ስትገባ ኤልሳም ዙፋንንም ካየቻት በኋላ በጣም ደንግጣለች። ይህ ነገር ሊፈጠር ይችላል ግን ደግሞ ለበረከትም ስታጽናናው ነበረ። ዙፋንም ከምኞት ጋር በመሆን እንግዲህ ቤኪና ቴቴ በጣም እንደሚወዷት እና ደግሞ ላንቺ ብለው ነው ይሄ ነገር ያደረጉት ብላ ትነግራታለች። በዚህ መሀል ግን ምኞትም አንቺ ታውቂያለሽ ወይ ብላ ዙፋንም ጠይቃት ነበረ። ዙፋንም ምኞት እንደምታውቅ ነበረ በዝምታዋ ያረጋገጠችው። በዚህ ጊዜ እንዴት አንቺ እንኳን ዝም ትይኛለሽ? እንዴት በውሸት ዓለም እንድኖር ታደርጊኛለሽ? ስትላት ነበረ። ምኞት እንግዲህ በመጨረሻም ይህ ነገር በምን አይነት ሁኔታ ሆነን ልንግርሽ እየጠብቅን አመች ጊዜ ነበረ እየጠበቁ የነበሩ ቤተሰብ እያለቻት ነበረ። በዚህ ጊዜ አሁን ላይ
ዙፋን እንግዲህ ሻንጣዋን ይዛ ከቤት ለመውጣት ትወስናለች። ከቤት ለመውጣት ሁሉም ነገር ይዛ ታዘጋጃጃለች። በመሀልም ግን አሁንም ደግማ ከወጣች በኋላ ተመልሳ ወደዛ ቤት ትመጣለች። ስመኝም ስትመጣ በጣም ተናዶ ነበረ። እንዴት ተመልሰሽ ወደዚህ ቤት ትመጫለሽ እያለ ሲቆጣትም ነበረ። እና ደግሞ የመጣችበትንም ትክክለኛው ነገር ልጇንም ይዛ ለመሄድ እንደሆነ ለእኔ ስለምን አትረዳኝም በማለት ስትጮህበት ነበረ። ስመኝም ግን ደግሞ ዙፋንም ቤኪንና ቴቴንም ቤቱን ሙሉ ቤተሰቡን ትታ ለመውጣት ትወስናለች። እንግዲህ ሻንጣዋን ይዛት ስትወጣ ያዩታል። እህቴ ለምንድን ነው እንደዚህ እያላት ባለ ሰዓት እንዴት እህቴ ትለኛለህ? ለዚህ ሁሉ ለ20 ምናምን አመታት እየዋሸኝ እህቴ አትበለኝ ብላ በቁጣ ታናግረዋለች። ቤኪም ልቡ ይሰበራል። እንግዲህ ቤተሰቡንም ማንም ሰው እንዳይከተለኝ በማለት ነበረ። ስመኝም ለመከተል በምታስብበት ሰዓት አጠገቤ እንዳትደርሲ በማለት አራስ ነብር ነበረ የሆነችባት። በመሀልም ስልክ እንግዲህ እሷ እያለቀሰች ከቤቱም ስትወጣ በእጁ ትገባለች። ስልክ ይደውልላታል። ስልኩም እያወራችው ነበረ። ክሩቤልም በስልክ ሲገናኙ ነበረ። እንግዲህ አሁን ላይ ቤተሰቡ ሰላም አጥተዋል ማለት ነው።